ሰላም ሰላም ቤተሰቦቻችን፣ የምንዛሬ ዋጋ ዛሬስ የት ደርሷል? በስንት በመዘርዘር ላይ ይገኛል? የሚለውን መረጃችንን ይዘንላችሁ መጥተናል። በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ የምንዛሬ ዋጋ በተለይ ዋና ዋናዎቹ ዓለም አቀፍ የምንዛሬ ተመኖች በስንት ተገዝተው በስንት ይሸጣሉ የሚለውን መረጃን ይዘንላችሁ መጥተናል። ከኢትዮጵያ ንግድ ባንክ እንጀምራለን ብለን ደግሞ የአዋሽ፣ የብርሃን፣ የአቢሲኒያ እያልን የምንነግራችሁ ይሆናል። በተጨማሪም ደግሞ በእነዚህ ባንኮች ያለው የምንዛሬ ጉርሻ በምትመነዝሩበት ሰዓት ላይ ምን ያህል ጉርሻ ይሰጣሉ የሚለውን እንመለከታለን። አፕዴት ያደረጉ ባንኮች አሉ። በተጨማሪም ዓለም አቀፍ የሆኑ ትልልቅ የሆኑ ምንዛሬዎችን ጨምረን አብረን እንመለከታለን። ወደ መረጃው ከመሄዳችን በፊት ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ አብራችሁ ቆዩ። ወደ መረጃው የአሜሪካ ዶላርን በኢትዮጵያ ንግድ ባንክ ዛሬ ላይ በ156 ከ62 ተገዝቶ በ159 ከ76 ይሸጣሉ። ፓውንድ ስተርሊንግን በ202 ከ16 ተገዝቶ በ206 ከ20 ይሸጣሉ። ዩሮን በ177 ከ42 ተገዝቶ በ180 ከ97 ይሸጡ ይገኛሉ። የስዊስ ፍራንክን ደግሞ በ188 ከ93 ተገዝቶ በ192 ከ72 በመሸጥ ላይ ነው የሚገኘው። የኩዌት ዲናር ዛሬ ሰኔ 19 ዕለተ ዓርብ 2018 ዓ.ም በስንት ተገዝቶ በስንት በመሸጥ ላይ ነው የሚገኘው ካላችሁ በ499 ከ30 ተገዝቶ በ509 ከ29 በመሸጥ ላይ እንደሚገኝ ያገኘነው መረጃ ያመለክታል። የቻይና ዩዋንንም ስንመለከት አንዱ የቻይና ዩዋን በ22 ብር ከ57 ተገዝቶ በ23 ብር ከ02 በመሸጥ ላይ ሲገኝ የዲራም ምንዛሪ ደግሞ በ42 ከ65 ተገዝቶ በ43 ከ50 እየተሸጠ ነው የሚገኘው። በመጨረሻም በኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሪ ተመን መሰረት የሳውዲ ሪያልን ስንመለከት በ41 ከ72 ተገዝቶ በ42 ከ55 የኢትዮጵያ ብር በመሸጥ ላይ እንደሚገኝ ያገኘነው መረጃ ያመላክታል። በተጨማሪም ተጨማሪ ጉርሻ ያገኙ እያሉ ነው ለደንበኞቹ። በተለይ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በበውቲም፣ በወገን ሴንድ፣ በላክ ኬራሚት፣ በኢትዮጵያ በአርፊ ፔይ፣ በአርኬ ሴንድ እና በ50 ሎሚ፣ በደስታ ፔይ እና በሞጆ መኒ በተባሉ የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ የምንዛሬ መሸጫ ተመን ላይ የ7.9 ጉርሻን አዘጋጅተናል በማለት ላይ ይገኛሉ። በተጨማሪም ደግሞ በኋላ አስተላላፊ በኩል የውጭ ምንዛሬን ሲዘረዝሩ የ7.25 ጉርሻን አዘጋጅቻለሁ በማለት ላይ ይገኛል የኢትዮጵያ ንግድ ባንክ። በመቀጠል የምናልፈው ወደ አዋሽ ባንክ ይሆናል። አዋሽ ባንክስ የአሜሪካ ዶላርን፣ ዩሮን፣ ፓውንድ ስተርሊንግን ጨምሮ ሌሎች ዓለም አቀፍ የሆኑ ዋና ዋና የሆኑ ምንዛሬ ተመኖችን በስንት ገዝቶ በስንት እየሸጠ ይገኛል የሚለውን ስንመለከት የአሜሪካ ዶላርን በ157 ከ64 ገዝቶ በ160 ከ79 እየሸጠ ነው የሚገኘው። ዩሮን በ185 ከ33 ገዝቶ በ189 ከ04 ሲሸጥ፣ ፓውንድ ስተርሊንግን ደግሞ በ210 ከ35 ገዝቶ በ214 ከ56 ይሸጣል። የስዊስ ፍራንክን በ196 ከ25 ገዝቶ በ200 ከ17 ሲሸጥ፣ የሳውዲ ሪያልን ደግሞ በ43 ከ22 ገዝቶ በ44 ከ09 በመሸጥ ላይ ይገኛል። የዲራም ምንዛሪ እንመለከታለን። በመቀጠል የዲራም ምንዛሪን በ44 ከ16 ገዝቶ በ45 ከ05 በመሸጥ ላይ ነው የሚገኘው የአዋሽ ባንክ። የካናዳ ዶላርን ደግሞ በ111 ከ75 ገዝቶ በ113 ከ99 በመሸጥ ላይ ይገኛል። ይህ ብቻ ሳይሆን ከዕለታዊ ተመን በተጨማሪም የ10% ጉርሻን አዘጋጅቼላችኋለሁ። መቼ? የተላከላችሁን ገንዘብ በባንክ ውስጥ ትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ 10% ጉርሻ በማለት ላይ ይገኛል የአዋሽ ባንክ። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ ዓርብ የሰኔ 19
የምንዛሪ ተመኖች በአራት ባንኮች ምን ይመስላል የሚለውን ነው። በመቀጠል የሁለት ባንኮች ይቀሩናል። እስካሁን ቪዲዮአችንን እያያችሁ ግን ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ የደውል ምልክቷን በመጫን አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። በመቀጠል የምንመለከተው የአቢሲኒያ ባንክን ይሆናል። የአቢሲኒያ ባንክ አሜሪካ ዶላር፣ ፓውንድ፣ ዩሮን ጨምሮ ሌሎች ዓለም አቀፍ የምንዛሬ ተመኖችን በስንት ገዝቶ በስንት እየተሸጠ እንደሚገኝ ስንመለከት የአሜሪካ ዶላርን በ158 ከ04 ገዝቶ በ161 ከ20 ሲሸጥ ግሬት ብሪተን ፓውንድን ደግሞ በ210 ከ71 ገዝቶ በ214 ከ93 በመሸጥ ላይ ይገኛል። ዩሮን በ185 ከ62 ገዝቶ በ189 ከ33 ሲሸጥ ዲራምን ደግሞ በ44 ከ61 ገዝቶ በ45 ከ50 የኢትዮጵያ ብር በመሸጥ ላይ ይገኛል። የስዊስ ፍራንክን በ194 ከ50 ገዝቶ በ198 ከ39 እየሸጠ ነው የሚገኘው። የካናዳ ዶላርን ደግሞ በ110 ከ84 ገዝቶ በ113 ከ05 የኢትዮጵያ ብር እየሸጠ ይገኛል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ43 ከ97 ገዝቶ በ44 ከ85 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በተጨማሪም በዚህ በአቢሲኒያ ባንክ ምንዛሪ ተመኖችን ሲዘረዝሩ እንዲሁም ደግሞ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በዳብሽል፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ በኩል ስትቀበሉ እንዲሁም ስትመነዝሩ የ2% ተጨማሪ ጉርሻን አዘጋጅቻለሁ በማለት ላይ ይገኛል የአቢሲኒያ ባንክ። ቀጥለን የብርሃን ባንክን ስንመለከት በብርሃን ባንክስ ምን ተዘጋጅቷል? ምን አይነት የምንዛሪ ተመኖችስ በስንት ተገዝተው በስንት እየተሸጡ ነው የሚገኙት የሚለውን ስንመለከት የአሜሪካ ዶላርን በ159 ከ59 ተገዝቶ በ162 ከ78 ሲሸጥ ፓውንድ ስተርሊንግ ደግሞ በ210 ከ80 ተገዝቶ በ215 ከ02 ይሸጣል። ዩሮ በ181 ከ74 ተገዝቶ በ185 ከ37 ሲሸጥ ዲራም ደግሞ በ43 ከ44 ተገዝቶ በ44 ከ31 እየተሸጠ ይገኛል። የአውስትራሊያ ዶላር በ110 ከ62 ተገዝቶ በ112 ከ84 ሲሸጥ የካናዳ ዶላር ደግሞ በ112 ከ47 ሲሸጥ ሲገዛ በ114 ከ72 ደግሞ በመሸጥ ላይ ይገኛል። የስዊስ ፍራንክን ስንመለከት በ197 ከ17 ተገዝቶ በ201 ከ11 በመሸጥ ላይ ነው የሚገኘው። ይህ ብቻ ሲሆን ደግሞ በብርሃን ባንክ ላይ የ10 ብር ተጨማሪ በእያንዳንዱ ዶላር ላይ አለ ማለት ነው። ከባህር ማዶ ገንዘብ ሲላክላችሁ ወይም ስትቀበሉ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር ላይ 10 ብር ጭማሪን አዘጋጅተናል እያሉ ይገኛሉ። ተመልካች አድማጮቻችን እኛም ለዛሬ በያዝንላችሁ የምንዛሪ ተመኖች የተሻለ የሆነውን መርጣችሁ እንድትዘረዝሩ በማክበር እንጋብዛችኋለን። ለሌላ ጊዜ መረጃችን እንገናኛለን። እስከዛው በያላችሁበት መልካም ጊዜ ተመኘን።